ሰላም ውድ የኢትዮ አካዳሚክስ ቤተሰቦች እንደምን ቆያችሁ? እግዚአብሔር ይመስገናለን። በዛሬው ትምህርታችን የ9ኛ ክፍል ፊዚክስ ዩኒት 1 ፊዚክስ ኤንድ ሁማን ሶሳይቲ የሚለውን የምናይ ይሆናል። እንግዲህ ፊዚክስ ምንድነው፣ ከህብረተሰቡ ጋር ወይም ደግሞ ከሰው ልጅ ጋር ያለው መስተጋብር ምን ይመስላል የሚለውን እናያለን ማለት ነው። በዚህ ዩኒት ላይ ያሉ ኮንቴንቶችን ስንመለከት የመጀመሪያው ዴፊኒሽን ኤንድ ኔቸር ኦፍ ፊዚክስ እንመለከታለን። ሁለተኛ ላይ ብራንችስ ኦፍ ፊዚክስ የፊዚክስ ንዑስ ክፍሎች ምን ምንድን ናቸው የሚለው እናያለን። ከዛ በተጨማሪ ከፊዚክስ ጋር የተገናኙ ፊልዶች በተለይ ናቹራል ሳይንስ የሆኑ ፊልዶች ከፊዚክስ ጋር ያላቸውን ስብጥር በደንብ አድርገን እንመለከታለን። እንዲሁም ለፊዚክስ ያላቸውን አበርክቶ በትልቅ ሚና የተጫወቱ ሰዎች ሂስቶሪካሊ ሲሆን አንድ ላይ የምናነሳ ይሆናል። አብራችሁን ቆዩ። ወደ መጀመሪያው ክፍል ስንሄድ የምናየው ዴፊኒሽን ኤንድ ኔቸር ኦፍ ፊዚክስ ነው። ፊዚክስ ማለት ምን ማለት ነው፣ እንዴትስ ኤክስፕሌን ይደረጋል የሚለውን እናያለን ማለት ነው። የመጀመሪያ ፊዚክስ ስንመለከት ፊዚክስ የሚለው ቃል ኢትስ ካምስ ፍሮም ዘ ግሪክ ወርድ ከግሪክ ቃል የመጣ ሲሆን ፎዚስ ከሚለው የመጣ ነው። ይሄ ምን ማለት ነው? ኔቸር ወይም ተፈጥሮ ለማለት የሚጠቀሙበት ነው ማለት ነው። ሶ ፊዚክስ የሚለው ቃል ከግሪክ ፎሲስ ከሚለው ቃል የመጣ ሲሆን ይሄም ተፈጥሮ ማለት ነው። So physics is a branch of natural science and aims describing the fundamental aspects of our universe. እንደ አጠቃላይ የኛ ምልዓተ ዓለም ምን ነገር ይዟል ወይም ደግሞ እንዴትስ ነው ፈንክሽን የሚያደርገው እንዴት ነው የሚሰራው የሚለውን ፊዚክስ ይገልጽልናል ማለት ነው። ከነዚህም ውስጥ ፊዚክስ ኤክስፕሌን ከሚያደርጋቸው ነገሮች ውስጥ የመጀመሪያ በውስጡ አንድ ነገር what things are in it በውስጡ ምን አለ ወይም ደግሞ ምንድነው ያለው ነገር የሚለውን ያብራራልናል። ከዛ በተጨማሪ what properties of those things are noticeable ባህሪያቸውስ የነዛ ነገሮች ባህሪ እንዴት ልናቅ እንችላለን ወይም እንዴት ልንይዝ እንችላለን የሚለውን ያብራራልናል። ሶስተኛ ላይ what process those things and their properties undergo ነው የሚለው which means የተለያዩ ነገሮች ይከሰታሉ። እነዚህ የሚከሰቱት ነገሮች ደግሞ እንዴት ነው የሚሆነው ወይም ደግሞ ሂደታቸው ሁኔታቸው ምን ይመስላል የሚለውን የሚነግረን ነው ማለት ነው። ኦኬ ሶ ፊዚክስን የሚያጠና አንድ ግለሰብ ያ ግለሰብ ወይም ፊዚክስን የሚያጠና አንድ ሰው ምን ብለን እንጠራዋለን? ፊዚስት ብለን እንጠራዋለን ማለት ነው። ፊዚክስ attempts to describe the basic mechanisms that make our universe behave the way it does. ፊዚክስ ምንድን ነው የሚያደርገው ብለን ስናወራ ወይም ስናስብ ዋና በተለይ ዩኒቨርሳችን እንዴት ነው ነገሮችን የሚያከናውነው፣ እንዴት ነው ዩኒቨርስ የኛ ምልዓተ ዓለም እንዴት ይሰራል የሚለውን ፊዚክስ አንድ በአንድ ይገልጽልናል። ከነዚህ መካከል የመጀመሪያው it enables you understand the working principle of cars። ለምሳሌ መኪና እንዴት ይሰራል፣ በምን አይነት ሁኔታ ቤዚካሊ ሜካኒክስ ይጠቀማል፣ የራሱ የሆነ ኢንጂን አለው፣ ያ ኢንጂን እንዴት ይሰራል የሚለውን ይነግረናል። ኤርፕሌንስ ወይ እንዴት ይሰራል፣ ስፔስ ሮኬቶች ወይም ደግሞ ወደ ሰማይ የሚመጠቁ የተለያዩ ሮኬቶች አሉ፣ እነሱ የሚሰሩበትን ሜካኒዝም፣ ፍሪጅ፣ ሬዲዮ፣ ቴሌቪዥን የመሳሰሉት እነዚህ ሁሉ ኤክስፕሌን የሚደረጉት በፊዚክሱ ነው ማለት ነው። ሁለተኛ ላይ የምናየው ነጥብ ምንድነው? it explains physical phenomena such as the difficulty of walking on a smooth plane። ለምሳሌ አንድ ሰው መራመድ እንዲችል ወይም መጓዝ እንዲችል ግድያ ቦታ ራፍ መሆን አለበት። ለምሳሌ አዳልጧችሁ የምትወድቁት ወይ ደግሞ ለመራመድ የሚቸግራችሁ አይታችሁ ከሆነ በጣም ስሙዝ በሆነ ነገር ላይ ለምሳሌ ሸክላ ላይ ስትራመዱ ነገሮችን በዋጡ የመያዝ አቅም ሎው ስለሆነ ለመራመድ ያስቸግራል። ያንን ፊዚክስ ነው ኤክስፕሌን የሚያደርገው about friction ሲያወራ ማለት ነው። and why an electric fan rotates ፋን የምንለው ነገር እንዴት ይሰራል ወይም እንዴት ሮቴት ያደርጋል የሚለውን በደንብ አድርጎ ኤክስፕሌን ያደርጋል። ከዛ በተጨማሪ it helps you to discover some unknown parts of the nature የተፈጥሮን አንዳንድ ክፍሎች እንዴት እንደሚሰሩ ለማወቅ ወይም ዲስከቨር ለማድረግ ይረዳናል። ከዛ በተጨማሪ እኛ ከምናውቀው ዓለም ውጭ ያለው በተለይ ደግሞ ቴክኖሎጂና ያደጉ ነገሮች በሚመጡበት ጊዜ እንዴት ሆኖ ይሰራል የሚለውን በደንብ አድርጎ ኤክስፕሌን ያደርግልናል ማለት ነው። ሌላው it helps you to understand the concepts, relationship, principles and laws of nature። አጠቃላይ እንግዲህ ፊዚክስ ስሙ ከግሪክ የመጣው ስሙ ኔቸር ነው ብለናል። ስለዚህ የተፈጥሮ ኮንሰፕት ወይም ሀሳብ እንዴት ነው፣ ነገሮች እርስ በራሳቸው ራን የሚያደርጉበት ሪሌሽንሺፕ ምን ይመስላል፣ ፕሪንሲፕሉ ምን ይላል፣ እንዲሁም ደግሞ ወደፊት ወይም ደግሞ ከዚህ በኋላ ባሉ ስላይዶች ስለምንመለከት ነው። እነዚህም ፕሪንሲፕሎች እናያለን። የተለያዩ ህጎች አሉ፣ በተለይ ተፈጥሮ የሚገዛቸው ወይም ደግሞ ተፈጥሮ ራሷ የምታስተዳድርበት ህጎች ይኖራሉ፣ እነሱን እንመለከታለን። ሌላው some of the field in which physics is applicable include አንዳንድ
አሁን ዲስከስ ካረግናቸው ውጪ ፊዚክስ በብዙ ቦታዎች ላይ አፕላይ መሆን ይችላል፣ መተግበር የሚችል ነገር ነው። ከነዚህም ውስጥ እስቲ እናያቸው። የመጀመሪያው ትራንስፖርቴሽን ነው። ትራንስፖርት በሚሄድበት ለምሳሌ ጀልባ ቢቀዘፍ፣ በባቡር ብትሄዱ፣ አውሮፕላን ብትጓዙ፣ በተሽከርካሪ ብትሄዱ እነዚህ ሁሉ የፊዚክስን ህጎች የሚጠቀሙ ናቸው። ሁለተኛ ፊልድ ኦፍ ሜዲሲን ወይም መድኃኒት ላይ በተለይ ይሄ ከህክምናው ጋር በተገናኘ እንደ ኤምአርአይ የመሳሰሉ ነገሮች ወይም ደግሞ ኤክስሬ፣ ራዲዮግራፊ ምናምን የምንላቸው ነገሮች የሚሰሩት የፊዚክስን ኮንሰፕት በመጠቀም ነው። ሌላው ፊልድ ኦፍ ሜቶሮሎጂ ኤንድ ሜትሮሎጂ የምንላቸው እነዚህ ቤዚካሊ የዝናብን ሁኔታ የሚነግሩን ፊልድ ነው። ስለዚህ እሱንም የሚያጠና አትሞስፈሪክ ፊዚክስ የሚባል ራሱን የቻለ ፊልድ አለው፣ በዛ ይጠናል። ሌላው የአቪዬሽን ኢንዱስትሪ ወይም ደግሞ ስፔስ ሳይንስ በተለይ ከበረራ ጋር በተገናኘ ያለውን ሁኔታ እንዲሁም የስነ ህዋ ፈለክ ወይም ደግሞ የስነ ህዋ ሳይንስን ለመማር ይጠቅመናል። ሌላው ፎረንሲክ እና ሚሊተሪ ሳይንስም ላይ እንዲሁ አሁን ላይ እየተሰሩ ያሉ መሳሪያዎች ከድምፅ ፍጥነት የላቁ የበለጡ የዲስትራክቲቭ መጠናቸው የማጥፋት መጠናቸውም ከፍተኛ የሆነ ነው። ፎረንሲክ ላይ ስንመጣ አንዳንድ ከሚሰሩ ወንጀሎች አንጻር ያንን ዲጋውት ለማድረግ መረጃ ለመሰብሰብ በደንብ አድርገን ፊዚክስ እንጠቀምበታለን ማለት ነው። ሌላው ብራንችስ ኦፍ ፊዚክስ ነው የምንመለከተው። ፊዚክስ እንግዲህ የተለያዩ ብራንቾች አሉ፣ ግን በዋናነት እኛ በዛሬው ዕለት የምንመለከታቸው የመጀመሪያው ሜካኒክስ ነው። አኮስቲክ፣ ኦፕቲክስ፣ ቴርሞዳይናሚክስ፣ ኤሌክትሮማግኔቲዝም፣ ኒውክሊየር ፊዚክስ የሚባሉት በዋናነት የሚጠቀሱት ናቸው። ስለዚህ ከነሱም ውጪ ለምሳሌ እንደ ክላሲካል እዚህ ጋር እንደምትመለከቱት ክላሲካል ፊዚክስ አለን፣ ሞደርን ፊዚክስ፣ ኒውክሊየር ፊዚክስ፣ አቶሚክ፣ ጂኦፊዚክስ፣ ባዮፊዚክስ፣ ሜካኒክስ፣ አኮስቲክ፣ ኦፕቲክስ፣ ቴርሞዳይናሚክስ እንምላቸው እነዚህ ሁሉ አስትሮፊዚክስ የምንላቸው ነገሮች ሁሉ እንደዚህ ሁሉ አጠቃላይ ምንድናቸው ማለት ነው? ዘአር ብራንችስ ኦፍ ፊዚክስ ናቸው፣ ወይም ደግሞ የፊዚክስ ንዑስ ክፍሎች ናቸው ማለት ነው። ወደሚቀጥለው ስንሄድ የምናገኘው ምንድን ነው? ሜካኒክስን የመጀመሪያው የፊዚክስ ክፍል ማለት ነው። ሜካኒክስ የምንለው ኢት ዲልስ ዊዝ ዘ ሞሽን ኦፍ አን ኦብጀክት ዊዛውት ኦር ዊዝ ዘ ሪፈረንስ ኦፍ ኤ ፎርስ። ይሄ ቤዚካሊ ስለምንድን ነው የሚናገረው ወይም ደግሞ ስለምንድን ነው የሚገልጽልን ስንል ሜካኒክስ የሚለው ኮንሰፕት ቀጥታ ከሞሽን ጋር ወይም ከእንቅስቃሴ ጋር የሚገናኝ ነው። ስለዚህ አንድ ኦብጀክት ካለው ዊዛውት ሪፈረንስ ፍሬም ማለት ሁሉም ነገር አንጻራዊ ነው። ለምሳሌ እኔ ከባስ ውጭ ሆኜ ብቆም ባሱ እየሄደ ሊመስለኝ ይችላል። ባስ ውስጥ ያለ ሰው ግን እኔ ሲመለከት እኔ ወደ ኋላ እየሄድኩ አድርጎ ነው። ሪፈረንስ ማለት ፖይንት ኦፍ ቪው ነው። ከዛ አንጻር ያለውን የሞሽን እንቅስቃሴ በደንብ አድርጎ የሚያብራራልን እሱ ምን ይባላል? ሜካኒክስ ተብሎ ይጠራል። ሜካኒክስ በዋነኝነት በሁለት ይከፈላል። ይሄም የመጀመሪያው ኳንተም ሜካኒክስ የምንለው ሲሆን ሁለተኛው ክላሲካል ሜካኒክስ ነው። ከጊዜ አንጻር ክላሲካል ሜካኒክስ የሚባለው ኦልድ ነው ወይም የድሮ ሲሆን ኳንተም ሜካኒክስ የምንለው ደግሞ ሞደርን፣ በተለይ በነ አልበርት አንስታይን ጊዜ እየሰፋ የመጣ ነው። እዚህ ጋር እንደምትመለከቱት ክላሲካል ሜካኒክስ ላይ እነ ኒውተን ይጠቀሳሉ። ቤሲካሊ እነዚህ በጣም ትልልቅ በአይን የሚታዩ ግዙፍ የሆኑ ነገሮችን ኤክስፕሌን የሚያደርገው የፊዚክስ ክፍል ነው። ወደ ኳንተም ላይ ስንመጣ እንደ ሽሮዲንገር የመሳሰሉት እያንዳንዱ ስለ ዌቭ ሌንግዝ በአይናችን የማናያቸው ወይም ደግሞ በአይናችን ዲቴክት ልናደርጋቸው የማንችላቸውን በጣም ማይክሮ የሆኑ ወይም ደግሞ በጣም ትንሽ የሆኑ ነገሮችን አንድ በአንድ ኤክስፕሌን የሚያደርግልን እሱ ኳንተም ሜካኒክስ ይባላል ማለት ነው። ኦኬ ሶ አንድ በአንድ ስና የመጀመሪያው ኳንተም ሜካኒክስ የምንለው ኢት ዲልስ ዊዝ ዘ ቢሄቪየር ኦፍ ስሞልስ ፓርቲክልስ ላይክ ኒውትሮን፣ ፕሮቶን ኤንድ ኤሌክትሮን። ኳንተም ሜካኒክስ የምንለው በጣም ትንንሽ የሆኑ ስሞለስት ስንል አይሚን ማይክሮ ማለታችን ነው። ስለዚህ በጣም ትንንሽ የሆኑ ፓርቲክሎች እንዴት ይሄዳሉ፣ እንዴት ይንቀሳቀሳሉ የሚለውን አንድ በአንድ የሚነግረን ነው። ሁለተኛ ላይ ስንመጣ ክላሲካል ሜካኒክስ ነው የምናገኘው። ክላሲካል ሜካኒክስ የምንለው ኢት ዲልስ ዊዝ ዘ ሎስ ኦፍ ሞሽን ኦፍ ፎርስስ ኤንድ ፊዚካል ኦብጀክት ዊች ሚንስ ኦብዘርቨብል ወይም ደግሞ የሚታዩትን የሚጨምር ነው። ወይም ደግሞ የሚታዩትን ዲቴክት ልናደርግ የምንችላቸውን ዋና ዋና ነገሮች በተለይ ስለ ሎስ ኦፍ ሞሽን ኦፍ ፎርስ ይህም ቤዚካሊ በጣም የሚታወቀው ከዚህ ጋር በተገናኘ ማን ነው ማለት ነው? ኒውተን ነው። ኦኬ ወደሚቀጥለው ስንሄድ የምናገኘው አኮስቲክ ነው። አኮስቲክ የምንለው it is deals with the study of transmission, production and effects of sound። ድምፅ እንዴት ይጓዛል፣ እንዴትስ ይፈጠራል ወይም ፕሮዲውስ ይሆናል፣ ያለው ኢፌክት ምን ይመስላል የሚለውን የሚያጠናው የፊዚክስ ዘርፍ ሳይንስ አኮስቲክ
ተብሎ ይጠራል ማለት ነው። አኮስቲክ ተብሎ ይጠራል። እዚህ ጋር እንደምታዩት በጣም ትንሽ ከሚባሉት ነገሮች ተነስቶ ከሬዲዮ ፍሪኩዌንሲዎች ተነስቶ እስከ ትልልቅ ጋማሬ ድረስ ያለውን እያንዳንዱን የድምፅ ሁኔታ በዌቭሊንግዝ በመለካት እያንዳንዱን ኤክስፕሌን የሚያደርገው ወይም ይህንን የሚያጠናው አኮስቲክ ተብሎ ይጠራል። ሁለተኛው ኦፕቲክስ ነው። ኦፕቲክስ የምንለው ደግሞ ቤዚካሊ ስለ ብርሃን ባህሪ፣ ስለ ብርሃን አፈጣጠር፣ ስለ ብርሃን ፕሮፐርቲ እነዚህ ነገሮች ከብርሃን ጋር በተገናኙ የሚያስተምር ነው። ከብርሃን ጋር በተገናኘ ብርሃን አንዱ የኤነርጂ ፎርም ሲሆን የተለያዩ ባህሪያቶች አሉት። ለምሳሌ እዚህ ጋር እንደምንመለከተው ለምሳሌ በፕሪዝም ውስጥ ሲያልፍ ምን አይነት ባህሪ ይኖረዋል? ይሄ ስለ ሪፍራክሽን የሚያወራው የሆነ ነገር ውስጥ ሚዲየም ሲገባ እና ሲወጣ የሚኖረው አንግል የተለያየ ነው። ስለዚህ እነዚህ ሪፍሌክሽን፣ ሪፍራክሽን እና ዲስፐርሽን የምንላቸው የብርሃን ባህሪያቶች አሉ። ስለዚህ ስለ እነሱም ጭምር በደንብ አድርጎ የሚነግረን የትምህርት ዘርፍ ኦፕቲክስ ተብሎ ይጠራል ማለት ነው። ሌላው ቴርሞዳይናሚክስ ነው። ቴርሞዳይናሚክስ ከሁለት ቃላት የተገኘ ነገር ነው። ያ ማለት የመጀመሪያው ቴርሞ ማለት ሂት ወይም ሙቀት የምንለው ሲሆን ዳይናሚክስ ማለት ሞሽን ነው። ስለዚህ በሙቀት ውስጥ ያለው እንቅስቃሴ ምን ይመስላል ነው። ቤዚካሊ የሙቀት ኢነርጂ የምንለው ሂት ተብሎ የሚጠራው ነገር እዚህ ላይ በስፋት ያወራል። which means thermodynamics የሚያጠናው ማለት ነው። it studies the thermal energy። ተርማል ኢነርጂ ማለት ከቴምፕሬቸር ጋር በተገናኘ ያለውን ወይም ከሙቀት መጠን ጋር በተገናኘ የሚያጠና ሳይንስ ነው። ይሄ ሙቀት እንዴት ከአንድ ቦታ ወደ ሌላ ቦታ ይተላለፋል የሚለውን አንድ በአንድ የሚነግረን ነው ማለት ነው። ስለዚህ ብዙ ጊዜ ኦልዌይስ ማለት ነው ሙቀት የሚተላለፈው ከሞቃታማ ወደ ቀዝቃዛ ነው። ሙቀት ኦልዌይስ ራን የሚያደርገው እስከ መቼ ካልን እኩል እስከሚሆን ድረስ ነው። ስለዚህ ይሄንን ባህሪ የሚያጠናው ቴርሞዳይናሚክስ ተብሎ ይጠራል። ያው ሂት እንዴት ከአንድ ቦታ ወደ ሌላ ቦታ ይንቀሳቀሳል ወይም ደግሞ እንዴት ትራንስፈር ይሆናል ስንል ስለ ራዲሽን፣ ኮንዳክሽን እና ኮንቬክሽን የተወሰነ ነገር እዚህ ላይ በደንብ አድርጎ ዲቴል ያወራል። ምክንያቱም የሂት ባህሪ ነው ወይም ሂት የሚተላለፍባቸው መንገዶች ናቸው ፍሮም ዮር ግሬድ 8 ማለት ነው። ሌላው ኤሌክትሮማግኔቲዝም ነው። ኤሌክትሮማግኔቲዝም የምንለው ደግሞ ቤዚካሊ ኤሌክትሪክ ፊልድ እና ማግኔቲክ ፊልድ፣ ኤሌክትሪክ ፊልድ እና ማግኔቲክ ፊልድ እንዲሁም ላይት እንዴት አድርገው ይሰራሉ። ኢትስ ስተዲ ኦፍ ኤሌክትሮማግኔቲክ ፎርስ ላይክ ኤሌክትሪክ ፊልድ፣ ላይት ኤንድ ማግኔቲክ ፊልድ። ስለዚህ ኤሌክትሮማግኔቲዝም ኢቭን ኢፍ አሁን ቀለል አድርጌ ብነግራችሁ ማንኛውም የሃይድሮ ፓወር ስራ ወይም ኤሌክትሪክ የሚመነጭበት ሲስተም በሙሉ በሁለቱ ጥምረት ነው። ኤሌክትሪሲቲ የሚመጣው ከማግኔት ነው። ማግኔት ሮቴት በሚያደርግበት ጊዜ በሚኖረው ኮይል፣ ለምሳሌ እዚህ ጋር አንድ ፎቶ ላሳያችሁ። ማንኛውም ነገር ኤሌክትሪክ እንዲያመነጭ ከተፈለገ የግድ በኮይል ወይም ደግሞ በተጠቀለለ ሽቦ ውስጥ ሮቴሽን ሊኖር ይገባል። ያ ነው ኤሌክትሪክ ፊልድን እንዲፈጠር የሚያደርገው ማለት ነው። ማንኛውም ኤሌክትሪክ ባለበት ሁኔታ ውስጥ ደግሞ ኦልዌይስ ምን አለ? ማግኔቲክ ፊልድ። እዚህ ጋር እንደምትመለከቱት ማግኔቲክ ፊልድ ሁሌም ይኖራል ማለት ነው። ስለዚህ ምድርም እዚህ ጋር እንደምትመለከቱት ኢቭን ኢፍ ምድር ራሷ የራሷ የሆነ ምን አላት? ማግኔቲክ ፊልድ አላት። ስለዚህ ኤሌክትሮማግኔቲዝም ከሁለት ዋና ዋና ነገሮች የተሰራ ነው። ሶ የመጀመሪያው ኤሌክትሪሲቲ ነው፣ ሁለተኛው ማግኔቲዝም ነው። ከነዚህ ሁለት ዋና ዋና ነገሮች የተዋቀረ ሲስተም ነው ማለት ነው። ኦኬ፣ ወደሚቀጥለው ስንሄድ የምናገኘው ኒውክሊየር ፊዚክስ ነው። ኒውክሊየር ፊዚክስ አንዱ የፊዚክስ ብራንች ሲሆን ኢት ዲልስ ዊዝ ዘ ስትራክቸር ፕሮፐርቲስ ሪአክሽን ኦፍ ዘ ኒውክሊይ ኦፍ አተም። እንግዲህ አተም ስንል ሁለት ነገሮች ይኖሩታል። አንደኛው የውስጠኛው ፓርት ኒውክለስ ብለን የምንጠራው ነው። የውስጠኛው እዚህ ጋር የምታዩት ማለት ነው ኒውክለስ ብለን የምንጠራው ነው እዚህ ጋር ያለው ክፍል። ስለዚህ በውስጠኛው ክፍል ውስጥ ከውስጥ የሚገኙት ኒውትሮን እና ፕሮቶን ናቸው፣ በሰማያዊነትና በቀይ የምታዩት ማለት ነው። ከውጭ ባለው ሁኔታ ውስጥ ደግሞ ኤሌክትሮን ሪቮልቭ ያደርጋል። አሁን ኒውክሊየር ፊዚክስ አሁን ላይ ዓለማችንን ራን የሚያደርግ በጣም ኃይል ያለው፣ ለምሳሌ ኤሌክትሪሲቲ ወይም ደግሞ ምንድነው ኤሌክትሪክ እንዲኖር ከተፈለገ እኛ ሞስትሊ መቼም ብዙ ጊዜ የምንጠቀመው ምንድን ነው? የውሃ ፍሎ ሃይድሮ ፓወር ወይ ዊንድ ፓወር ነው፣ በንፋስ ኃይል ወይ ደግሞ በነዳጅ ምናምን ነው። አሁን ስቲል ግን ዓለማችን ራን እያደረገች ያለችው በኒውክሊየር ፓወር ነው። አሁን ከቅርብ ጊዜ ወዲህ ኢትዮጵያ ለዚህ ትኩረት በመስጠት በራሽያ እና በተለያዩ የአውሮፓ ሀገራት ተማሪዎችን በማስተማር ኒውክሊየር ፊዚክስን ለማሳደግ እየተሞከረ ነው። ሶ ይሄ ኃይል እንዴት ይገኛል? በሁለት አይነት መንገድ ነው ኃይል የሚገኝ። የመጀመሪያው ኒውክሊየር ፊዥን ይባላል። ሁለተኛው ደግሞ ኒውክሊየር ፊውዥን። እዚህ ጋር እንደምታዩት ፊውዥን። ስለዚህ
ስለዚህ ምንድነው ብለን ስናይ ኒውክለር ፊዥን የምንለው አንድ ነገር ቢኖር ለምሳሌ እዚህ ጋር እንደምትመለከቱት አንድ ኒውክለር የሆነ ኃይል ቢኖር ይህንን ለማለያየት በሚደረግበት ሂደት ውስጥ የሚፈጠር ኃይል ነው። ይሄ ኒውክለር ፊዥን ይባላል። ኒውክለር ፊዥን የምንላቸው ደግሞ ሁለትና ከዛ በላይ የተለያዩ ነገሮች በአንድ ላይ ኮንታክት ሲያደርጉ የሚፈጥረው ነው ማለት ነው። ለምሳሌ ሃይድሮጅን፣ ትሪቲዩም፣ ፕሮቲዩም እና ዲትሪየም የሚባሉ አሉ። ስለዚህ ፕሮቲዩም የምንለው ባለ 1 ነው፣ ዲትሪየም ባለ 2 ነው፣ ትሪቲዩም የምንለው ደግሞ ባለ 3 ሃይድሮጅን ነው። ስለዚህ 3 ሃይድሮጅን በአንድ ላይ ለመሆን በሚያደርገው ሂደት ውስጥ የሚፈጥረው ኢነርጂ ይኖራል። ያ ኢነርጂ ነው ኒውክለር ኢነርጂ የምንለው። በጣም በትንሽ ሁኔታ ውስጥ ብዙ ኃይልን ወይም ደግሞ በጣም በትንሽ ኒውክለር ፊዥን እና ፊውዥን ብዙ ነገሮችን መስራት የሚችል ነው። የተወሰነ ሰው ላይ የሚያስከትለው ጉዳት ይኖራል፣ ግን ደግሞ በጣም አለማችን ይህንን ሲስተም በመጠቀም ነው አብዛኛውን ኃይል የሚያሟላት። ለምሳሌ ንፋስ ባይኖር፣ የውሃ አቅርቦት ባይኖር ወይም ደግሞ እንደዚህ ተገድቦ ማምረት የሚቻልበት ሁኔታ ባይኖር ምንድን ነው የሚደረገው? አብዛኛው የአውሮፓና የኤዥያ ሀገራት በተለይ ያደጉት ሀገራት ኃይላቸውን የሚያሟሉት ከኒውክለር ፓወር ነው። ይህንን የሚያጠናው ደግሞ ኒውክለር ፊዚክስ ነው ማለት ነው። ወደሚቀጥለው ስንሄድ አስትሮፊዚክስ ነው የምናገኘው። አስትሮፊዚክስ የምንለው ቤዚካሊ it employs the methods and principle of physics in the study of astronomical objects and phenomena። ይሄ አስትሮፊዚክስ የምንለው አስትሮኖሚ እና ፊዚክስን አንድ ላይ የሚያዋቅር ሲሆን የፊዚክስን ህግጋት፣ የፊዚክስን ስራ፣ የፊዚክስን የተለያዩ ነገሮች አንድ ላይ አድርጎ የሚያሰራ ነው። በዚህ ውስጥ እንዴት ነው ስፔስ ውስጥ ምን አለ፣ ለስፔስ የሚያገለግሉ የተለያዩ ቴሌስኮፕ ቴክኖሎጂዎች ያድጋሉ፣ ሳተላይቶች ይሰራሉ፣ ኮስሞሎጂ ይጠናል፣ እንዲሁም ትምህርትን። እነዚህ ነጥቦች በዋናነት አስትሮፊዚክስ ይይዛል ማለት ነው። እነዚህ ዋና ዋና የፊዚክስ ብራንቾች ናቸው። ሪሌትድ ፊልድስ ቱ ፊዚክስ ስንመለከት ወይም ደግሞ ከፊዚክስ ጋር ሪሌት የሚያደርጉ የብራንቾችን ስንመለከት አሁን ከጠቀስናቸው ውጭ ማለት ነው ሌሎችም ብዙ ከጂኦሎጂ ጋር፣ ከባዮሎጂ ጋር፣ ከኬሚስትሪ ጋር ፊዚክስ ኢንቮልቭ የማያደርግበት ወይም ሪሌት የማያደርግበት ሁኔታ የለም። የመጀመሪያው ኢንጂነሪንግ ነው። ኢንጂነሪንግ ላይ ስንመለከት አርኪቴክቸር የምንለው አንዱ ሲስተም ስትራክቸራል ስታቢሊቲ ዊች ሚንስ አንድ ቢልዲንግ በሚሰራበት ጊዜ ከድምጽ ጋር በተገናኘ ከሙቀት ብርሃን ይገባበታል ወይ፣ ወዴት አቅጣጫ ነው የሚሰራው፣ ሙቀት ይችላል ወይ፣ የምንጠቀማቸው እንደገና ከድምጽ ጋር በተገናኘ ያ ቢልዲንግ በምን አይነት ወይም ደግሞ በስንት አይነት ምሰሶ ቢቆም ነው ረጅም ዓመት ሊሆን የሚችለው፣ እንዴት ነው ያንን ቢልዲንግ ማቀዝቀዝ ሲሞቅ ማቀዝቀዝ የምንችለው። እነዚህ ነገሮች ሁሉ ከኢንጂነሪንግ ጋር በመጣመር ፊዚክስ ትልቅ አቅም ይፈጥራል ማለት ነው። ሌላው ጂኦሎጂ ነው። ጂኦሎጂ ላይ ስንመጣ የተለያዩ ሬዳክቲቭ ዴቲንግ ለምሳሌ ኤርዝኩዌክ ወይም የመሬት መንቀጥቀጥ በሚነሳበት ጊዜ ያ በሚኖረው ዌቭ ወይም ደግሞ በሚኖረው መርገብገብ ነው የሚለካው እና ይህንን የሚያጠናው ፊዚክስ ከጂኦሎጂ ጋር በመሆን ነው። እንዲሁም የምድራችን የውስጠኛው ክፍል በጣም አለታማና የሞቀ እንደሆነ ሁላችንም የምናውቀው ነው። በተለያዩ አካባቢዎች ቮልካኑ ይነሳል። ቮልካኑ በሚነሳበት ጊዜ እንዴት ነው የሚደረገው ወይም እንዴት ነው ያንን ነገር የሚሰራው? ኢት ኢዝ ሪሌትድ ዊዝ ጂኦሎጂ ኤንድ ፊዚክስ ማለት ነው። ሌላው ባዮፊዚክስ ነው። ባዮፊዚክስ እንግዲህ በማንኛውም ኢቭን ኢፍ ኢን ሴል በሴል ደረጃ እንኳን ብንመለከት እያንዳንዷ ነገር ራን ስታደርግ ከፊዚክስ ጋር ጥምረት ይኖራታል ማለት ነው። ሌላው ለምሳሌ እዚህ ጋር አንድ ለማስረዳት ያክል ኦስሞሬጉሌሽን ይኖራል። ከዛ በተጨማሪ አሁን ለምሳሌ ብለድ ከየት ወዴት ነው የሚፈሰው ወይም ፍሎ የሚያደርገው የሚለውን ሞሽን ለማጥናት ስንፈልግ ጀስት የባዮሎጂንም ህይወት ባለው ነገር ውስጥ ያለውን የፊዚክስ እንቅስቃሴ ነው ወይም ደግሞ ፊዚካል አፒረንስ ነው የምናየው ማለት ነው። ጂኦፊዚክስ ላይ ቅድም እንዳልኳችሁ የተለያዩ የፊዚክስ ህጎችን በምድራችን ላይ በመጠቀም የምንጠቀምበት ነው ማለት ነው። ሌላው ሜዲካል ፊዚክስ ነው ወይም ደግሞ በህክምናው ረገድ ፊዚክስ ምን አገልግሎት ይሰጣል ብለን ስናይ የመጀመሪያው ዲያግኖስቲክ ወይም ህክምና ቴራፒ የሚሰጥበት ሁኔታ ይኖራል። ዲያግኖስቲክ ይሄ ፈዋሽ የሆኑ ነገሮች ነው። ይሄ ደግሞ ቴራፒ which means ያንን ነገር በማስታመም ለምሳሌ ኤክስሬ የሚነሳበት ሁኔታ ወይም ኤምአርአይ 3D በሆነ ወይ እያንዳንዱ ለምሳሌ ሰው ተናግሮ እንኳን ባይለውም 360 ዲግሪ የዛን ሰው እያንዳንዱን ኦርጋን ለይቶ የተጎዳውን ለማወቅ የምንችልበት ሁኔታ ነው። አንዱ የፊዚክስ ውጤት ነው። ሌላው አልትራሶኒክ ብለድ ፍሎ ሜዠርመንት ይኖራል። ከትንሹ እንኳን ብንነሳ ስቴቴስኮፕ ብለን የምንጠራው ማንኛውም ዶክተር በጆሮ የልብ ምታችን የሚያዳምጥበት ሜካኒዝም ኢቭን እሱ ራሱ አንዱ የፊዚክስ ውጤት ነው ማለት ነው። ስለዚህ በህክምናው ይህን ያክል ይጠቅማል። ወደ መጨረሻው ስንሄድ 1.4 ሂስቶሪካል ኢሹስ ኤንድ ኮንትሪቢተርስ ነው የምናየው።
እዚህ ጋር ፊዚክስ as it developed from the Renaissance in the end of 9th century which means ፊዚክስ በደንብ የጀመረው በ19ኛው ክፍለ ዘመን ነው። በ19ኛው ክፍለ ዘመን የምንለው ከ1801 እስከ 1900 ድረስ ያለው ሲሆን በዚህ ጊዜ ፊዚክስ የራሱን የሆነ ኦልድም ቢሆን የራሱን የሆነ ወይ የሰራበት መንገድ ክላሲካል ፊዚክስ የጀመረበት እናያለን ማለት ነው። በዚህ ጊዜ revolutionary discovery starting the beginning of 10th century transformed physics classical to modern physics ማለት ነው። or quantum physics ማለት ትችላላችሁ። ሞደርን ማለት የቅርብ ጊዜው ወይም ኳንተም ፊዚክስ ብለን የምንጠራው ነው። ኦኬ ይሄን ካልን በ20ኛው ክፍለ ዘመን ነው ከክላሲካል ፊዚክስ ወይም ኦልድ ከሆነው ፊዚክስ ወደ ሞደርን ፊዚክስ የመጣው። ይሄም ለምሳሌ እነ ማሪያ ኩሪ፣ እነ ሽሮዲንገር፣ እነ አልበርት አንስታይን የመሳሰሉ በጣም እውቅ የሆኑ ሳይንቲስቶች የተነሱበት ጊዜ ነው። በፊዚክሱ ብቻ ሳይሆን በኬሚስትሪውም ረገድ ማለት ነው። So some of the physics discoveries that change the world are discussed below። የዓለማችንን እይታ ወይም ደግሞ የኖርንበትን ሁኔታ የሚቀይሩ በጣም ብዙ ነገሮች ተፈጥረዋል። ግን ከዛ ውስጥ የተወሰኑት ዋና ዋና ዲስከቨሪዎችን ስንመለከት የመጀመሪያው አይሳክ ኒውተን የሰራቸው ነው። ይሄ እንቅስቃሴ እንዴት ነው የሚሆነው? ሶስት ህጎችን ከሎስ ኦፍ ሞሽን የሚባሉትን ሶስት የእንቅስቃሴ ህጎችን አበጅቷል። ይሄም ሎ ኦፍ ኢነርሺያ፣ ሎ ኦፍ አክሰለሬሽን፣ ሎ ኦፍ አክሽን ኤንድ ሪአክሽን ብለን የምንጠራቸው እነዚህ ህጎች ያረቀቀው አይዛክ ኒውተን ነው። ሪል የሆኑ በዕለት ተዕለት የህይወታችን ውስጥ የሚገኙ ናቸው። ሁለተኛ ላይ የሚጠቀሰው ማይካኤል ፋራዳይ ሲሆን ሚካኤል ፋራዳይ የመጀመሪያ ኤሌክትሪክ ባልብ ወይም ኤሌክትሪክ ጄኔሬተር የሰራ ሲሆን በብዙ ይመሰገናል። ምክንያቱም አሁን ላይ ዓለማችን እየተጠቀመችበት ያለችውና ትልቅ ህይወትን አቅጣጫ የለወጠ ነው። ሶስተኛ ጄምስ ፕሬስኮት ጁል የምንለው ነው። ቤዚካሊ ይሄ ስለ ኮንዘርቬሽን ኦፍ ኢነርጂ ኢዝ ኔዘር ክሬትድ ኖር ዲስትሮይድ ብሎ ሩል ያበጀልን ነው። ሌላው ስሪ ሎስ ኦፍ ቴርሞዳይናሚክስ፣ ስለ ቴርሞዳይናሚክስ ሶስት ህጎች ያወጣው ጄምስ ፕሬስኮት ጁል ይባላል ማለት ነው። እሱን ለማስታወስ ያክል ኢነርጂ ኤስአይ ዩኒቱ በጁል ነው የሚጠራው which means በራሱ ስም ማለት ነው። ሶ ለዛ ነው። ሌላው ማሪያ ኩሪ ናት። ማሪያ ኩሪ የምንላት በኒውክለር ፊዚክስ በተለይ እቺ ሴት ለመጀመሪያ ጊዜ አሁን ላይ በጣም የሚታወቀው የኖቤል ፕራይዝ ያሸነፈች በኬሚስትሪው እውቅ የሆነች እንደ ፖሎኒየም እና ራዲየም የተሰኙ ኤሌመንቶችን ዲስከቨር ያደረገች ሴት ናት። በጣም የምትታወቅ ዘማዘር ኦፍ ሞደርን ኒውክለር ፊዚክስ ተብላ ትጠራለች ማለት ነው። በጣም የምናነሳው ደግሞ አልበርት አንስታይን ነው። አልበርት አንስታይን ቲዮሪ ኦፍ ሬላቲቪቲን ወይም የአንጻራዊነት ህግ የሚባለው በማርቀቅ ረገድ በስፋት ስሙ የሚነሳ ሰው ነው። ይህም ሰዎች ያላቸውን አስተያየት ያላቸውን አመለካከት የቀየረና በጣም ምጡቅ በምድራችን ላይ ከተነሱ ሳይንቲስቶች አንጻር እጅግ አእምሮ ምጡቅ የሆነ ነው ማለት ነው። ሶ ይህን ይመስላል ቲዮሪ ኦፍ ሬላቲቪቲ። ነገሮች እንደ ሁኔታ ነው። ለምሳሌ አንድ ሰው እሳት ቢያቃጥለው ማለት ነው። በጣም ምንድነው ይሄ የሻማ አላል የሻማ እሳት ትንሽ ቢያቃጥለው ያቺ ፎር ፍራክሽን ኦፍ ሰከንድ ነው ወይም ደግሞ በጣም ለትንሽ ለሆነች ጊዜ ነው የነካችው። ግን ለሰውየው የሚሰማው ስሜት 10 ደቂቃ እዛ ላይ የተቀመጠ ያክል ነው የሚሰማው። በአንጻሩ ደግሞ በጣም የናፈቃችሁት ሰው ምናምን አግኝታችሁት ወርም 2 ወር የምትቀመጡ 10 ቀን ላይ መስላችሁ ይችላል። ሶ ይሄ ጀስት በአንጻራዊነት የምናስቀምጠው ነው ማለት ነው። ኦኬ እስቲ ሌትስ ቱ ዘ ሪቪው ኩዌሽን ጥያቄዎችን እንስራ። የመጀመሪያው ጥያቄ ምን ይላል? ዘ ግሪክ ወርድ ፊዚክስ ፎር ኔቸር ኢዝ አፕሮፕሪየት ኢን ዲስክራይቢንግ ዘ ፊልድ ኦፍ ፊዚክስ ሶ which one of the following is the best answer for this ነው የሚለው። ሶ ፊዚክስ ማለት ኔቸር የምንለው ነገር ነው። ይሄ ፊዚክስ የሚለው ቃል የመጣበትን ሁኔታ ነው። ስለዚህ ይሄንን በደንብ አድርጎ የሚገልጸው አረፍተ ነገር የትኛው ነው? የመጀመሪያው ኤ ላይ ስንመጣ ፊዚክስ ናቹራል ሳይንስ ዛት ስተዲስ ላይፍ ኤንድ ሊቪንግ ኦርጋኒዝምስ ኦን ሃቢታብል ፕላኔትስ ላይክ እርዝ ነው የሚለው። ሶ ኢትስ ቶኪንግ አባውት ባዮሎጂ ነው እያወራ ያለው። ሶ ዚስ ኢዝ ኖት ዘ አንሰር። ይሄ ስለ ህይወት ስላላቸው ነገሮች ወይም ኦርጋኒዝሞች በዓለም ላይ መኖር የሚችሉበትን አካባቢ ምናምን የሚያጠና እሱ ባዮሎጂ ነው። ሶ ዚስ ኢዝ ኖት ዘ አንሰር። ሁለተኛ ላይ ስንመጣ ፊዚክስ ኢዝ ዘ ናቹራል ሳይንስ ዛት ስተዲስ ዘ ሎስ ኤንድ ፕሪንሲፕል ኦፍ አወር ዩኒቨርስ ዲስ ኢዝ ዘ ቤስት አንሰር። ሶ እንዴት ይሰራል የኛ ምልአተ ዓለም እንዴት አድርጎ ነው ፈንክሽን የሚያደርገው እንዴት ነው የሚገዛው የሚለውን ነገር የሚያወራለን ፊዚክስ ነው። ሶ ዘ ኮሬክት አንሰር ኢዝ
ቢ ሲ ላይ ስንመጣ it is a physical science studies the composition, structure and changes of matter in our universe. so this one is chemistry. ስለ ኬሚስትሪ ነው። ፋይናሊ ዲ ላይ ስንመጣ ፊዚክስ is a social science. is it a social science? it is not. ፊዚክስ ሶሻል ሳይንስ አይደለም፣ ማህበራዊ ሳይንስ ሳይሆን ተፈጥሮ ሳይንስ ነው። ሶ ይሄንን አንመርጥም፣ ግን እስቲ እንጨርሰው። it studies the social behavior of living beings on habitable planets like Earth. ሶ ህይወት ያላቸው ነገሮች ያላቸው ባህሪ የሚገልጽ ነው። ሶ this is not the answer። ሁለተኛ ጥያቄ ላይ እንምጣ። a moving car suddenly comes to rest after applying brakes. የሚንቀሳቀስ መኪና ነበር። ይሄ መኪና ፍሬን ከያዘ ወይም ብሬክ ከያዘ በኋላ ቆመ። so which branch of physics do you think appropriate to explain this phenomena? so ከነዚህ ውስጥ አሁን ከሚጠቀሱት ከአራቱ ውስጥ የትኛው ነው ይሄንን ኢንሲደንት ወይም ደግሞ ይሄንን ክስተት የሚገልጸው? የመጀመሪያው ሜካኒክስ ነው። ሜካኒክስ ማለት ምንድነው ብያለው? ሞሽን እንቅስቃሴን የሚገልጽ ነው። አካስቲክ ማለት ደግሞ ምንድነው? ሳውንድ ነው፣ ድምጽ። ኤሌክትሮማግኔቲዝም ሁለቱን ይዛል። አንደኛው ኤሌክትሪሲቲ እና ማግኔቲዝምን አንድ ላይ አድርጎ የሚይዝ ነው። ወደ ኒውክሊየር ፊዚክስ ስንሄድ የኃይል ሚዛንስ ሲሆን ይሄ ቤዚካሊ ስለ ኒውክሊ ወይም ደግሞ ንዑስ ስለሆነ የአተም ክፍል የሚያወራ ነው። ሶ አንድ መኪና እየሄደ ነበር፣ ብሬክ ወይም ደግሞ ፍሬም በሚይዝበት ጊዜ ቆመ። ሶ ይሄንን የሚያወራው ማን ነው ማለት ነው? ስለ ሞሽን እያወራን ስለሆነ ሜካኒክስ ይሆናል ማለት ነው። ወደሚቀጥለው ጥያቄ ስንመጣ which of the following is not the branches of physics? ከሚከተሉት ውስጥ branches of physics ያልሆነ የትኛው ነው? thermodynamics yes it is, optics yes it is, classical physics yes it is, and evolution የሚለው so evolution basically ሰዎች በረጅም ጊዜ ሂደት ውስጥ ያመጡት ለውጥ ከድንጋይ ወደ ቤት፣ ከእንጨት ወደ ሌሎች ነገሮች፣ ወደ ጋዝ፣ ወደ መሳሰሉት ነገሮች የሄደበትን ሂደት የሚያስረዳው ይሄ branches of physics አይደለም ማለት ነው። አራተኛ ጥያቄ which of the following is not a historical contributor in physics ነው የሚለው። በፊዚክስ ውስጥ ምንም አይነት ኮንትሪቢዩሽን የሌለው ማን ነው የሚለው። የመጀመሪያው ሰው ስናይ ዊልብረድ ስኔል ይባላል። ይሄ ቤዚካሊ የደች ወይም ጀርመናዊ አስትሮኖመር ሲሆን በፊዚክሱም ስኔል ስሎው በሚባለው በደንብ የሚታወቅ ሰው ነው። ስለዚህ ይሄ በተለይ ኦፕቲክስ ላይ ወይም ደግሞ አባውት ላይት በሚያጠናው ሂደት ውስጥ ስኔል ስሎው ትልቁ ሚና ይጫወታል። ሶ he is a contributor። ይሄ መልስ አይሆንም ማለት ነው። ቢ ላይ ስንመጣ ዳንኤል ብሮንሊ ነው የምናገኘው። ዳንኤል ብሮንሊ ስዊድናዊ የሆነ ማቴማቲክስ እና የፊዚክስ ሊቅ ሲሆን ይሄም የሰራው ስራ ምንድነው? ብሮንስሊ ፕሪንሲፕል የሚባል በተለይ ስለ ፍሉይድ ዳይናሚክስ ወይም ደግሞ ፈሳሽ ስለሆኑ ነገሮች ያነሳው ሀሳብ ይጠቀሳል። ይሄም በፊዚክስ ላይ ትልቅ ኮንትሪቢዩሽን አለው። ሲ ላይ ስንመጣ ቶማስ ያንግ ነው። ይሄ ያንግ ሞዱለስ ወይም ደግሞ ደብል ስሊት ኤክስፐሪመንት በሚባለው በተለይ ደግሞ በያንግ ሞዱለስ ብለን እንጠራቸዋለን በኢረር አባውት ሌዘር ፊዚክስ ላይ የሚገኝ ወይም ደግሞ ስለዚህ ይህን ይመስላል ማለት ነው። ያንግ ሞዱለስ ብለን የምንጠራው ይሄ ስለ ላይት ብዙ የሚነሳ ሀሳብ ነው ማለት ነው። ቻርልስ ዳርዊን ላይ ስንመጣ ቻርልስ ዳርዊን የሚታወቀው ከሴል ቲዮሪ ጋር በተገናኘ ብዙ ነገር የሰራ ሰው ነው። ሶ ባዮሎጂካል ኢቮሉሽን ላይ በደንብ የሚታወቅ ሰው ነው። ሶ ይሄ ከፊዚክስ ጋር ሳይሆን ከባዮሎጂ ሲስተም ጋር የምናውቀው ትልቅ ሰው ነው ማለት ነው። ስለዚህ ቻርልስ ዳርዊን በዚህ ሂደት ይነሳል። መልሳችንም የሆነውም ዲ ነው ማለት ነው። ወደሚቀጥለው ስንሄድ አምስተኛ ጥያቄ which of the following institution or project doesn't apply the principle of physics? ከነዚህ ከሚከተሉት ውስጥ የፊዚክስን ፕሪንሲፕል የማይተገብሩ ወይም የማይጠቀመው ኢንስቲትዩሽን የትኛው ነው የሚለው። የመጀመሪያው ኢትዮጵያን አቪዬሽን ኢንዱስትሪ ነው። ሶ ኤሮዳይናሚክስ ብለን የምንጠራው ነገር ሁሉ በፊዚክስ ራን የሚያደርግ ነው። ስለዚህ ይሄ ትክክለኛ መልሳችን አይሆንም ማለት ነው፣ ወይም አፕላይ ከሚያደርጉት ውስጥ የሚመደብ ነው። ሁለተኛ ጥያቄ ላይ ግራንድ ኢትዮጵያን ሬሰንስ ነው። ይሄ የተለያየ ኮንስትራክሽን ላይ በተለይ የፊዚክስን ሁኔታ አፕላይ የሚያደርግ ሲስተም ነው ያለው። በተለይ የስትራክቸር ወይም ደግሞ አርኪቴክት ስራው ጀምሮ እስኪ አንዳንዱ የምሰሶ ግንባታ የመሳሰሉትን ኢንቮልቭ ያደርጋሉ ማለት ነው። ሶስተኛ ላይ የምናየው ኳሊቲ እና ስታንዳርድ አውቶሪቲ የጥራትና ምዘና ድርጅት ነው። እዛ ላይም በደንብ ኢንቮልቭ ያደርጋል። አራተኛ የኢትዮጵያ ራዲዬሽን ፕሮቴክሽን ነው። ይሄ የጨረር ሁኔታ ወይም ደግሞ ይህንን ሁኔታ የሚቆጣጠር ዘርፍ ነው። ይህም ከላይት ከሚገናኝ ስለሆነ እሱም ምን አይሆንም ማለት ነው፣ መልሳችን አይሆንም። ኦኬ ወደ ኢ ስንመጣ
ነን ኦፍ ዘ አባቭ ነው የሚለው። ስለዚህ እዚህ ጋር ያሉት ሁሉም ማለት ይቻላል በአጠቃላይ የፊዚክስ ነው እንትን የሚጠቀሙ ናቸው። ሶ አወር አንሰር ዊል ቢ ኢ ይሆናል ማለት ነው። ኢ ይሆናል። ኦኬ ወደ መጨረሻው ስንሄድ which branch of physics is the most important when studying the nature and the behavior of light? ስለ ብርሃን አፈጣጠርና ሁኔታ ለማጥናት ትክክለኛው የሆነው ወይም የሚያጠና ኢምፖርታንት የሆነው የትኛው ነው የሚለው። ስለዚህ ብርሃንን የሚያጠናው ሳይንስ ማን ነው ማለት ነው? it is optics ተብሎ ይጠራል ማለት ነው። ጋሊሊዮስ ፌመስ ኤክስፐሪመንት the leaning tower of Pisa demonstrated that ይሄ የጋሊሊዮ ጋሊሊ leaning tower of Pisa የሚገልጸው የትኛውን ነው የሚለው ወይም ደግሞ ዲሞንስትሬት የሚያደርገው የሚያሳየው የትኛውን ነው። ስለዚህ ምንድነው የሚገልጸው ብለን ስናይ ጋሊሊዮ ሊኒንግ ታወር ኦፍ ፒሳ ምንድነው የሚለው ሁሉም ኦብጀክቶች በተመሳሳይ ጊዜ ነው መሬትን ሊነኩ የሚችለው ምን ካላደረግን፣ ክብደታቸውን ኮንሲደር ካላደረግን። ቫኪዩም ከሆነ ወይም ደግሞ ምንም አይነት የስበት ኃይል በሌለበት ሁኔታ ላባም ይሁን 50 60 70 ኪሎ ግራም የሚመዝን ሰውም ይሁን ሁለቱን እኩል በምንለቅበት ጊዜ ክብደትን ኮንሲደር ባለማድረግ ሁሉም ነገር እኩል ይወድቃል የሚል ዲሞንስትሬሽን ያለው። ይሄ በተመሳሳይ ዩቲዩብ ላይ ብትገቡ በስፋት የምታዩት ነው። ይህንን ፕሩፍ ያደረገ ነው። ኤ ላይ ስናይ ዋት ጎስ አፕ መስት ካም ዳውን ነው የሚለው። ይሄ አባውት ግራቪቲ ነው። ይሄ ሊኒንግ ታወር ኤክስፐሪመንት ኦፍ ሊኒንግ ታወር አይደለም። ሲ ላይ ስንመጣ ሄቪየር ኦብጀክትስ ፎል ፋስተር ዛን ዘ ላይት ኦፍ ዘ ሴም ሳይዝ ነው የሚለው which means ክብደት ያለው ነገር ቀድሞ ነው መሬት ይደርሳል። ሪያሊቲው እሱ ነው። ግን ክብደትን ኮንሲደር ካላደረግን ብሎ የተሰራው የጋሊሊዮ ኤክስፐሪመንት ግን ይህንን አይገልጽም ማለት ነው። ዲ ላይ ስንመጣ ግራቪቲ ዳዝንት አክት ኦን ኤ ፍሎቲንግ ኦብጀክት፣ ግራቪቲ በሚወድቁ ነገሮች ላይ ምንም አይነት ተጽዕኖ የለውም ነው። ይሄም ትክክለኛ መልስ አይሆንም። ሶ ዘ አንሰር ዊል ቢ። አጠቃላይ የነበረን የ9ኛ ክፍል ዩኒት 1 ትምህርት ይሄን ይመስል ነበር። ከኢትዮ አካዳሚክስ ጋር አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። እወዳችኋለሁ። ቸር ቆዩልኝ።